እንድታውቁ አክል እዚህ ውስጥ 44 ሰዎች ያላችሁ። ሲቀጥል ደግሞ እዛ ጋር የተጻፈውን ጽሑፍ አይታችሁ ኦኬ ቆንጆ ነገሮች እየመጡ ነው፣ ነገር ግን ሰርግ አይደለም። ሲቀጥል እዚህ ጋር ወንድ አለ፣ ወንድ አዘጋጅታችሁ ምን ሆናችሁ ነው እንዴ? የልጅቷን ክብር እንጠብቅ እንጂ ማን ነው? አንደኛ ደረጃ እኛም ስራ ነው ብለን ይሄማ ኤአይ ነው ብለን ነበረ። ከዛ ግን ኖ ኤአይ አይደለም እና ጽሁፉ ያለው አየሽው? ጽሁፉ እኮ ስራ ነው። ስራ አንብበሽዋል ታዲያ? የተለጠፈው ቀለበትና ሰርግ እኮ ያስከብራል። ግን ደግሞ ጽሁፉ የተለያየ ነው። ምን የተመኘ ነው? ስሙኝ አይማርምን ይደብራል። ሰው ቀለበት ያለች ነው። እንዴ ወሬ ነጋሪት ራሱ ትወስዳለች። ሰው ዝም ብሎ እየወለደ አይደለም። ወይም ያተኝ ሄደሽ ትናንትና ያለች የነበረችው እኛ አሁን ነገና አይደለ ካሉ ስሚ ነገና ሰርግም ሆነ እሰየው፣ ካልሆነም ደግሞ ችግር የለብንም። ግን ይሄን ራሱ ሙዚቃ ማዳመጥ ፈጣሪ ዘንድሮ ብሬ ቅንነት ነው። ቆይ ልጆቹ ግን እናንተ ግን ደህና ናችሁ? የኔ ፍቅሮች ጸበል ገና ነን፣ እግዚአብሔር ይመስገን። አሁን ደግሞ በጣም ደህና ሆነናል። መዳን 100% ይኸውላችሁ 100% በእጅ ፈርሜ ነግራችሁ አይደለም። የራሷ ቆንጆ ነገር እየመጣ ነው። ለማየት ያብቃል። ዝም ብላችሁ ማንም አምንሽ አላምንሽም። አንቺ እኛ ጋ ያለሽ ሆነሽ ጥሩ ልጅ አልነበረሽ እንዴ? አረ ጤና ሰርግ ነው ብለናል። ሰርግ ነው ሰርግ ነው ብለሽ ቢራቢሮ አረ ወይ ባሉ እናንተ ጤናችሁ ከነ ጤናችሁ አንቺ የምታውቀውን ነገር አለ? እስቲ ንገሪኝ። አውቀዋለሁ። ፌስቡክ ላይ ብዙ ሰው እኮ ሰርግ ነው ቀለበት ፕሮግራም ነበር። እኛ ኤአይ ነው ብለን ተከራክረን ያ አይደለም። አንቺ ዛሬ ትላንት ነው የሰማሽው። እኔ ደግሞ ከ15 ቀን በፊት ነው የሰማሁት። ይሄንን ይወቂ። ደህና ዋሉ። ምን አይነት አሽቃባጭ ናቸው? አሁን ሰርግ ነው ብላችሁ ተጨበጭቡ አታድሩ። እና ለፊልም ምረቃ አሁን ለፊልም ምረቃ እንደዚህ ታካብዳለች። ማነው ፊልም ምረቃ ነው ያለሽ? አቺ ዶና ዚ ፈጎበታ ነው ማነው ፊልም? ሲቀጥል ደግሞ የሰርግ ዘፈን አትክፈቱ። ወንድ ማን አለ? እሺ ወንድ ማን? እሺ ምንድነው? እሺ ምንድነው? ኧረ ዝም በሉ በቃ خلاص። ምንነቱ ነገ ነው በይፋ የሚታወቁ። ገባሻ? ታየዋለሽ ራሱ ችግር የለውም ፖስት ስለሚደረግ። አንቺ ማን አታውቂም። ስለዚህ የኛ ስሜት የማቆርፈድ እሷን የወከለ ብቻ ነው። ሌላ ይሄ ትርትር አይደለም። እናንተ ግን ጨላችሁ። አንቺም ስለማታውቂ ማለት ነው። ወሳኝ የሆነ መረጃ ካለሽ ንገሪኝ፣ ከሌለሽ ደግሞ የኛን ስሜት አልነግርሽም። መንገር እኮ ትችል ነበረ። እሷ ሰርፕራይዝ ለማድረግ ስለፈለገች አልነገረችም። ለምን እሷ ያልነገረችሽን እኔ የምነግርሽ? ለምን ግን ሰርግ አይደለም እና ለምን ሱቅነት ያለሽ እንዴ? እናንተ ግን ስማም ሁሉንም ነገር በሰርግ ሁሉንም ነገር በወንድ ለጥፋችሁ ትችላላችሁ። በቃ ራሷን የቻለ ነገር ነው የሚመጣው። ስለዚህ እሷን ቢያንስ እዚህ ጋር ቁጭ ብላችሁ የእሷን ፎቶ አድርጋችሁ ሰርፕራይዝ በቃ ለእሷ መልካም ምኞታችሁን ፑሽ አድርጉ። መልካም የሆነውን ዘፈኑ። የምን አባ ሰርግ ነው? የምን አባ ወንድ ነው? እሺና ሚሚ በኋላ በዚህ ንግግርሽ እንዳታፍሪበት። እኔ ነው ጋይስ እኛ ተቀብለን በጃ ነው የምንመራ። ስራ ነው እኔ ማለት ነው ሰው ለስራ እንደዚህ ያካብዳል። እሺ እሑድ ለኔ ልዩ ቀን ነው እኮ ነው ያለችው። ነገ ብቻ እኮ ነው ቀረን። ምን ሆናችሁ ነው? ጠብቁ በቃ እኮ አንድ ቀን አጠብቁም። ዛሬ ብቻ በይ እንጂ ከዛ ነገ ነው። ከዛ ነገ ዛሬ ብቻ ጠብቁ። በነገራችን ስራ ነው አዲስ ስራ ጀምሩ ነው እንደዛ ነው እንጂ ሰርግ ቀለበት ምናምን አይደለም ማሮች። በቃ ወይኔ ሰላም ለሽ ነው ድንች እየሰማሽ ነው? ማሬ ድንች ወይ ድንች እያምን ይሰማሻል? አንቺ ሰርግ ነው የሚሰማሽ ወይ ስራ ነው? እኔ ሰርግ ነው። በቃ ሰርግ ከሆነ ሰው እዚህ ያለ ሰው ሚት አርጊውና 50 ሰው የሰርግ ሙዚቃ ክፈች። خلاص የተሰማሽን አርጊ።
ሲም ቤትሽን አስገቢ። ጽሁፉ አንብቦ ለምን ቃል ኪዳን ስነ ስርዓት ነው ያለችው ወረቀቱ ላይ። ኤአይ ነው በእናታችሁ ቤት ኤአይ ነው እንዴ? ኖርማል ሰው አይደለም። እግዚአብሔርም እኔም ትላንት እንደዛ ነው። እኔ እኮ የእነ ፍራይዴ አክት ማለት ነው እግዚአብሔርን የእነ ፍራይዴ አክት ለስራ አይመስልም። አክታቸውን አይታችኋል? እስቲ ደግመን እንያው ብሎ አይ ነው እንደ እሱ ጋይስ የት ሀገር ነው? እሱንም አይ ነው እንደ ብሎ ጠየቁ። ፕሮግራም አለ ብሎ ሰው የሚናገረውበት ሀገር የት ሀገር ነው? ንገር እስቲ። እዚህ እንዴት አድርሽ? ደህና አድርሽ? እኔ እኮ ፎቶስ ቀይሪ ሌላ ሰው መስለሽ ነው። አይደለም ጀስት የሆነ ስፖንሰር አለ ተብሎ ይነገራታል። ከዛ ቀለበት ሊደረግላት ይችላል። በቃ ከላስ እናንተ ለስራ ነው የስራ ነው። ፎቅ ላይ እንዴት ቀለበት ይሆናል? እንዴ ፎቅ ላይ እኮ ታላችሁ። እሺ ነገ እኮ ነው ማሮቼ። ለምንድን የምትጨቃጨቁት? እዚህ መታችሁ ስራ ነው እንጂ ነው የምትሉት። ነገ እናይል። ነገ እኮ ናት በቃ አንድ ሌሊት። ዛሬም ብቻ ቅዳሜ፣ ከዛ እሑድ ነው የምናየው። ነገ 8 ሰዓት ነው የምጀምረው። ልክ ነሽ ግን ማለት ነው እሷ ታውቂያለሽ ብዙ ፈተና ያሳለፈኝ ናት፣ ብዙ እንትን ያሳለፈኝ ናት። ስለዚህ የህይወቴ የመጀመሪያ ምዕራፍ ምናምን ነው መሰለኝ ላይ ወረቀቱ ላይ እና ስራ ይመስለኛል። እውነቷን ብዙ ፈተናዎች አልፋ ከዚህ ደረጃ መድረሷ። ፍራይዴን አስተያየት ሂደሽ እግዚአብሔር እኔ አላውቅም። በፕሮግራም የለም ውዴ ጾም ነው ሰኔ ሀሳብ ሊሰጣ ነው። እኔ ሀሳብ ሊሰጣ ገባሁት። ስራ እንደዚህ መጥቶ ያስደርጋል ትላለች። ከስራ የሚበልጥ ነገር አለ እንዳንቺ ህይወት ላይ ውስጥ